የነፍስ ዋጋ የሚያስከፍለውን ጦርነት ህወሓት እንደ ስፖርት የአሸናፊዎች አሸናፊ ይኖራል አለች። የመገንጠል መብትን የሚሰጠው አንቀጽ 39 በሀገራዊ ምክክር ጉባኤ አንገት ለአንገት አስተናነቀ። ለአፍሪካ ቀንድ አስፈሪ የጦር ስምምነት በኢትዮጵያና በአሜሪካ መካከል ተደረገ። በአርሲ ዞን በንጹሃን ዜጎች ላይ የተፈጸሙ ባለ 37 ገጹ ዘግናኝ ሪፖርት ኢሰመኮ ይፋ አደረገ። የኤርትራ ወደ መፍረስ አደጋ መግፋትና የአስመራው ከባድ ቀውስ ጉዳይም ይዘንላቸዋል፣ ትሰሙታላችሁ። በእንቅርት ላይ ጆሮ ደግፍ እንዲሉ በኑሮ ውድነት ውስጥ የቀዘፈችው ኢትዮጵያ ሌላ ከባድ የስራ አጥነት ችግር እንደሚገጥማት ጥናቶች አመለከቱ። ጽግና በይነና ይኮና ካብ ናይ ባዕሎም ናይ ህልውና ሕቶ ተላዒሎም አንጻር ብልጽግና። ሰላም ጤና ይስጥልኝ የተከበራችሁ የመረጃ ሊንክ ቤተሰቦች፣ እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። የህወሓት የጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር በቅርቡ በተካሄደ አንድ ስብሰባ ላይ የተናገሩት ንግግር በኢትዮጵያ የፖለቲካ ምህዳር ውስጥ ትልቅ መነጋገርና ስጋት ፈጥሯል። ኃላፊዋ ገዢውን የብልጽግና ፓርቲ ለመጣል ከተለያዩ የፖለቲካና የታጠቁ ኃይሎች ጋር የሚደረገው ጥረት ጊዜያዊና ታክቲካዊ ብቻ መሆኑን በመግለጽ የጋራ ጠላት የተባለው ብልጽግና ከተወገደ በኋላ በሚፈጠረው የስልጣን ባዶነት ውስጥ የአሸናፊዎች አሸናፊን ለመለየት ሌላ የኃይል ፍልሚያ እንደሚኖር ይፋ አድርገዋል። ይህ ንግግር በአሁኑ ወቅት በስርዓቱ ላይ የተፈጠሩ ጊዜያዊ ችግሮችን ምን ያህል በጽኑ መሰረት ላይ እንዳልተገነቡ የሚያሳይ ከመሆኑም በላይ ከብልጽግና መውደቅ በኋላ ሀገሪቱ ወደ ባሰ የእርስ በርስ ጦርነትና ቀውስ ልትገባ ትችላለች የሚል ስጋትን ጭሯል። ከብልጽግና ውጪ ያሉ ኃይሎች በዓላማ በፕሮግራምና በረዥም ጊዜ እቅድ ፈጽሞ የማይገናኙ እሳትና ጭድ ቢሆኑም እንኳን አሁን ያለው ዋና ግብ ብልጽግናን መጣል በመሆኑ ብቻ አብሮ ለመስራት መገደዳቸውን ገልጸዋል። ህወሓት ከፋኖ ከኤርትራና ከሌሎች የፖለቲካ ኃይሎች ጋር መሰረታዊ የፖለቲካ አቋም ልዩነት እንዳለው ጠቁመው የሚያገናኛቸው ብልጽግናን እንደ የጋራ ስጋት ማየታቸው ብቻ እንደሆነ አብራርተዋል። አንድ አይነት ፕሮግራምና ስትራቴጂካዊ ጥምረት የነበራቸው አራት ድርጅቶች ኢህአዴግ እንኳን በመጨረሻ መካካዳቸውን በማንሳት አሁን በዓላማ ከማይመስሉ ኃይሎች ጋር የሚደረግ ትብብር ለመፍረስ የጠበቀ አጋጣሚ እንደሆነና ውሎ አድሮ ግጭት ማስከተሉ እንደማይቀር ጠቁመዋል። ይህ የወይዘሮ ፈትለወርቅ ንግግር በበርካታ የፖለቲካ ተንታኞች ዘንድ እንደ ትልቅ ቀይ መብራት ታይቷል። በአሁኑ ወቅት በብልጽግና ላይ የተፈጠሩ ጊዜያዊ ስብሰባዎች እርስ በርስ ያላቸውን እምነት የሚያጠፉና የትብብር መሰረታቸውን የሚያናጋ ነው። ደርግ ከወደቀ በኋላ በነበሩት የኃይል አስተላለፎችና በኃይል ስልጣን የመጨበጥ አካሄድ አይነት አሁንም ብልጽግና ቢወድቅ ሀገሪቱ ወደ ባሰ የብጥብጥና የእርስ በርስ ውጊያ ውደት ልትገባ እንደምችል ያሳያል። ህዝቡ አሁን ካለው ኢኮኖሚና የአካባቢ ሰላም ማጣት በተጨማሪ ከብልጽግና በኋላስ ምን ይመጣል የሚለው ጥያቄ ላይ የባሰ ስጋት እንዲገባ የሚያደርግ አቋም ነው። በኢትዮጵያ ሀገራዊ ምክክር ጉባኤ በተካሄደው የውይይት መድረክ በህገ መንግስቱ አንቀጽ 39 ስር የሚገኘው እስከ መገንጠል የሚለው የብሔሮች ብሔረሰቦች ህዝቦች መብት ድንጋጌ ተሽሮ እስከ መዋሃድ በሚል እንዲስተካከልና የህዝብ እንባ ጠባቂ ተቋም በህብረ ብሔራዊ አንድነት ኮሚሽን እንዲተካ የሚል አነጋጋሪና መሰረታዊ የአጀንዳ ሀሳቦች ቀረቡ። እነዚህ የአጀንዳ ሀሳቦች የቀረቡት ሐምሌ 20 2018 ዓ.ም ሲሆን በ10 እና በ50 አባላት ባላቸው ንዑሳን ተመካካሪ ቡድኖች ሲወያዩ የቆዩ ተሳታፊዎች ያጠናቀሩት ሀሳብ 250 አባላት ላሉት ስልታዊ የምክክር ቡድን ባቀረቡበት ወቅት ነው። በመንግስት አደረጃጀት ቅርጽና የፖለቲካ ስርዓት ውይይት ውስጥ የመጣው የራስን እድል በራስ የመወሰን መብት ንዑስ አጀንዳ ትልቅ ትኩረት ስቧል። ተመካካሪዎቹ የራስን እድል በራስ የመወሰን መብት ሙሉ በሙሉ ሳይሻር የሀገሪቱን አንድነት በሚያጠናክር መልኩ እስከ መገንጠል የሚለው ሀረግ ተሰርዞ እስከ መዋሃድ በሚል ድንጋጌው እንዲስተካከል ከአብዛኞቹ ንዑሳን ቡድኖች ሀሳብ ቀርቧል። ሌላው የቀረበው አጀንዳ ነባሩ የህዝብ እንባ ጠባቂ ተቋም ተሽሮ በቦታው የሀገሪቱን ህብረ ብሔራዊ አንድነት በሚያንጸባርቅና በሚያጠናክር ህብረ ብሔራዊ አንድነት ኮሚሽን በተባለ አዲስ ተቋም እንዲተካ የሚል ጥያቄ ነው። እነዚህ የቀረቡት ሀሳቦች በተለያዩ ንዑሳን ቡድኖች ሲደረጉ የቆዩ አጠቃላይ ውይይቶች ውጤት ሲሆኑ አሁን ላይ 250 አባላት ባሉት ትልቅ የምክክር ቡድን ውስጥ በስፋት እየተመከረባቸው ይገኛሉ። አገራዊ ምክክር ኮሚሽኑ ከነዚህ ውይይቶች የሚወጡ አጠቃላይ ምክረ ሀሳቦችን አሰባስቦ ለወደፊቱ ሀገራዊ ውሳኔዎች ግብዓት እንዲሆኑ የሚያዘጋጅ ይሆናል። የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአፍሪካ የአሜሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን ጋር ያደረጉት ከፍተኛ ደረጃ ውይይት የኢትዮጵያና የአሜሪካን ወታደራዊ እንዲሁም ዲፕሎማሲያዊ ግንኙነት ወደ አዲስ ስትራቴጂያዊ ምዕራፍ ያሸጋገረ ታሪካዊ ክስተት እንደሆነ ተገልጿል። ይህ ከፍተኛ የወታደራዊ መሪዎች ውይይት ለምስራቅ አፍሪካ ቀጠና ሰላምና ለኢትዮጵያ ቀጠናዊ የበላይነት መሰረታዊ የሆኑ በርካታ አዎንታዊ አንድምታዎችን ይዞ መምጣቱን ተንትኗል።
የአፍሪካ ቀንድ ለዓለም አቀፍ ጂኦፖለቲካና የንግድ መስመሮች ማዕከል በመሆኑ ኢትዮጵያ በቀጠናው ሰላምና መረጋጋት ላይ ያላትን ቁልፍና የማይተካ ሚና ዓለም አቀፍ ማህበረሰቡ በድጋሚ እንዲቀበል አድርጎታል። በተለይም በሶማሊያ አልሸባብና አይኤስአይኤስ የመሰሉ ድንበር ተሻጋሪ አሸባሪዎችን ለመደምሰስ የሚደረገው ትግል ያለ ኢትዮጵያ ወታደራዊ አመራር ስኬታማ ሊሆን እንደማይችል ያሳያል። ውይይቱ የኢትዮጵያ መከላከያ ሰራዊት ከባህላዊ የጦርነት ስልቶች ወጥቶ በዘመናዊ ቴክኖሎጂ፣ በዲጂታል ኮሚኒኬሽን እና የሰለጠነ ሎጂስቲክ መዋቅር የተገነባ ኃይል እንዲሆን እድል ይፈጥራል። ከአሜሪካ ኢንዱስትሪ አጋሮችና ወታደራዊ ተቋማት ጋር የሚደረገው ትብብር ለሀገር ውስጥ መከላከያ ኢኮኖሚ፣ ለሳይበር ደህንነትና ለሰው ኃይል ግንባታ ሰፊ በር ይከፍታል። በቅርብ ዓመታት በሁለቱ ሀገራት መካከል ታይቶ የነበሩ አለመግባባቶች ወደ ገንቢ ትብብርና ወደ እኩልነት አጋርነት መሸጋገራቸውን ያሳያል። አምባሳደር ኤርቪን ማሲንጋ ጨምሮ ከፍተኛ ወታደራዊ መኮንኖች በስብሰባው መሳተፋቸው ግንኙነቱን በመተማመንና በግልጽነት ላይ የተመሰረተ መሆኑን ያመለክታል። ከፍተኛ የአሜሪካ ወታደራዊ መኮንኖች ከኢትዮጵያ ወታደራዊ አመራሮች ጋር በቀጥታ መምከራቸው ሀገሪቱ በአህጉራዊ የደህንነት መዋቅር ውስጥ ውሳኔ ሰጪ ማዕከል መሆኗን ያረጋግጣል። በቀጠናው የሚኖረው ሰላም በኢትዮጵያ ጽኑ አቋም ላይ የተመሰረተ መሆኑን የተቀበለው ዓለም አቀፍ እውነታ እንደሆነ ያሳያል። የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል አርሲ ዞን በሚገኙ 9 ወረዳዎች ውስጥ ባለፉት 4 ዓመታት የተፈጸሙ ከባድ የሰብአዊ መብት ጥሰቶችን የሚዳስስ ባለ 37 ገጹ አዲስ ሪፖርት ይፋ አድርጓል። እንደ ኢሰመጉ ሪፖርት ገለጻ በዚህ ጊዜ በዞኑ ባሉ የተለያዩ ወረዳዎች በተፈጸሙ ጥቃቶች 458 ተገለው እንዲሁም የ38 ነዋሪዎች ደብዛ ጠፍቶ ያሉበት ሁኔታ አይታወቅም። የኢሰመጉ ባለሙያዎች በወረዳዎቹ ተገኝተው ከሟች ቤተሰቦች ከተጎጂዎችና ከዓይን ምስክሮች ጋር ቃለመጠይቅ በማድረግና ማስረጃዎችን በማሰባሰብ ጥናቱን ማጠናቀቃቸውን ገልጸዋል። ከተገደሉት 458 ሰዎች መካከል 349 የሚሆኑት ስማቸው የተገደሉበት ቦታና ዕለቱ በሪፖርቱ ተካቷል። በተጨማሪም የ7 ወር ሕፃንን ጨምሮ የ67 ሰዎች ፎቶግራፍ በሪፖርቱ ላይ ወጥቷል። ከተገደሉት ውስጥ 4ቱ የዞኑ አካባቢ የመንግስት ታጣቂዎች ሚሊሻዎች ሲሆኑ ቀሮቹ ሟቾች ሙሉ በሙሉ ንጹሃን ናቸው። ጥቃቶቹ ሃይማኖትንና ማንነትን መሰረት ያደረጉ መሆናቸውን የገለጸው ሪፖርቱ በኦርቶዶክስ ተዋሕዶ እምነት ተከታዮች፣ አገልጋዮችና አብያተ ክርስቲያናት ላይ ከፍተኛ ጉዳት፣ ዘረፋና የእሳት ቃጠሎ መድረሱን አመልክቷል። ታጣቂዎች ነዋሪዎችን አግተው ማለፊያ ገንዘብ እንደሚጠይቁ፣ ክፍያው ከተፈጸመ በኋላ እንኳን ተጠቂዎቹን የመግደልና የማጥፋት ድርጊት መፈጸሙ ተጠቅሷል። ጥቃቶቹ በፍርሃት ምክንያት በርካታ ነዋሪዎች አቅራቢያ ወደሚገኙ አካባቢዎች እንዲፈናቀሉ ያደረጉ ሲሆን ተፈናቃዮች በከፍተኛ ችግር ውስጥ ይገኛሉ። የፌዴራልና የኦሮሚያ ክልል መንግስታት ጥቃቶቹን በቸልተኝነት ወይም ሆን ብለው ያላቆሙ የመንግስት የጸጥታና የአስተዳደር አካላትን ተጠያቂ እንዲያደርጉ፣ የተፈናቀሉትን በክብርና በደህንነት እንዲመለሱ እንዲሁም የዜጎችን ሕይወት የመጠበቅ ግዴታቸውን እንዲወጡ አሳስቧል። የፌዴራል መንግስት እና የኦሮሚያ ክልል ጥቃቱን የፈጸመው ኦነግ ሸኔ የኦሮሞ ነጻነት ሰራዊት እንደሆነ ይገልጻሉ። የመልካም አስተዳደርና የጠቅላይ ሚኒስቴር ጽሕፈት ቤት ጥቃቶቹ ሀገር ለማፍረስና የህዝብ ምርጫን ለማስተጓጎል የተደረጉ ናቸው ብለዋል። የኦሮሚያ ነጻነት ሰራዊት በበኩሉ የቀረበበትን ውንጀላ በማስተባበል ጥቃቱን የሚፈጽሙት በመንግስት ስም የተሰማሩ ታጣቂዎች ናቸው ሲል ይከሳል። የኢትዮጵያ ሃይማኖት ተቋማት ጉባኤ ያካሄደው የመጀመሪያ ደረጃ ማጣሪያ ጥቃቱ የአንድ ሃይማኖት ተከታዮች ላይ ብቻ ያተኮረ አይደለም ሲል ገልጿል። በኖር ዩኒቨርሲቲ ተመራማሪና የቀድሞ የሻዕቢያ ታጋይ የሆኑት መሐመድ ህድር ኡመር ባወጡት አዲስ መረጃ በኤርትራ በተለይ በዋና ከተማ አስመራ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ መከሰቱን ይፋ አድርገዋል። ተመራማሪው እንደገለጹት ሀገሪቱ በፕሬዝዳንት ኢሳያስ አፈወርቂ የፖሊሲ ውድቀት ምክንያት ወደ ከፋ የመፍረስ አደጋ እየገፋች ይገኛል። የችግሩ ዋና ነጥቦች በአስመራ ከተማ የውሃ አገልግሎት በመቋረጡ ነዋሪዎች ከግል የውሃ ቦቴዎች ጨዋማ ውሃ በከፍተኛ ዋጋ ለመግዛት ተገደዋል። ቀደም ሲል አንድ በርሜል ውሃ 15 ናቅፋ ይሸጥ የነበረ ቢሆንም አሁን ግን ለምግብ፣ ለመጠጥ፣ ለልብስና ለቤት ማጽጃ የሚሆን ውሃ ማግኘት ለአብዛኛው ኤርትራዊ ከአቅም በላይ ሆኗል። ለረጅም ሰዓታት የሚወስደው የኃይልና የኤሌክትሪክ የመቋረጥ የዕለት ተዕለት ህይወትን በማስተጓጎል መሰረታዊ አገልግሎቶችን አጣብቂኝ ውስጥ ጥሎታል። በአገሪቱ እንደ ፓራሲታሞል ያሉ ቀላል የህመም ማስታገሻዎችን እንኳን በመደብር የማይገኙ ሲሆን ህዝቡ ከውጭ ሀገር በሚመጡ ዘመዶች ላይ ለመጠገን ተገዷል። ጥቂት እንክብሎችን በቤት ውስጥ ማግኘት እንደ ትልቅ ዕድል የሚቆጠርበት ደረጃ ላይ ተደርሷል። እንደ ተመራማሪው ገለጻ የህዝቡ የኑሮ ሁኔታ በየቀኑ እየተባባሰ በሄደ ቁጥር የስርዓቱ የግጭትና የውትድርና ፍላጎት መቀነስ አለማሳየቱ ስጋቱን አብዝቶታል። በመሆኑም ለአብዛኞቹ ኤርትራውያን የሀገራቸው ዋና ደህንነት ስጋት ውጫዊ ጠላት ሳይሆን የፕሬዝዳንት ኢሳያስ አፈወርቂ የፖሊሲ አቅጣጫዎች እንደሆኑ ገልጿል። የዓለም የስራ ድርጅት ከሴቶችና ማህበራዊ ጉዳይ ሚኒስቴር ከዩኬአይዲ ጋር በመተባበር ባወጣው አዲስ የማህበራዊ ጥበቃ ሪፖርት በኢትዮጵያ በመጪዎቹ ዓመታት የስራ ዕድል እጥረት እጅግ ከፍተኛ ደረጃ ላይ እንደሚደርስ ገልጿል። እንደ ሪፖርቱ ገለጻ ፈጣን የህፃናትና የህዝብ ቁጥር እድገት ለስራ ብቁ የሆነ ወጣት ኃይል በከፍተኛ ሁኔታ
የሚያሳድገው ቢሆንም የሀገሪቱ ከተሞችና የኢኮኖሚ እንቅስቃሴዎች ይህን ያህል ከፍተኛ የሰው ኃይል አስተናግደው የስራ ዕድል መፍጠር አለመቻላቸው ትልቅ ስጋት ደቅኗል። የችግሩ ዋና መንስኤዎች በትምህርታቸው ያልገፉና የስራ ልምድ የሌላቸው በርካታ ወጣቶች በቂ የሙያ ክህሎት ባለመኖሩና በራሳቸው ስራ ለመጀመር የሚያስችላቸው የካፒታል የፋይናንስ ድጋፍ በማጣታቸው ለከፍተኛ ስራ አጥነት ተጋልጠዋል። እንደ አውሮፓውያን አቆጣጠር በ2015 ለስራ ብቁ የሆነው የህዝብ ቁጥር 54.7 ሚሊዮን ነበር። እንደ አውሮፓውያን አቆጣጠር በ2025 ይህ ቁጥር ወደ 74.8 ሚሊዮን አድጓል። እንደ አውሮፓውያን አቆጣጠር በ2030 ደግሞ ለስራ ብቁ የሆነው ኃይል ወደ 85.3 ሚሊዮን ይደርሳል ተብሎ ይጠበቃል። በአገር አቀፍ ደረጃ የአካል ጉዳተኞች ቁጥር 17.6 በመቶ መድረሱን የጠቆመው ሪፖርቱ እነዚህ ዜጎች በኢኮኖሚና በህብረተሰብ ውስጥ ፍጹም አካታች የሚያደርጉ ፖሊሲዎችና መሰረተ ልማቶች እንደሚያስፈልጉ አሳስቧል። ድርጅቱ ይህንን መጪውን የማህበራዊና ኢኮኖሚ ጫና ለመቋቋም መንግስትና አጋር አካላት የዜጎችን ማህበራዊ ጥበቃ አገልግሎት እንዲጨምሩ፣ የክህሎት ማበልጸጊያ ስልጠናዎችን እንዲያስፋፉና አካታች የኢኮኖሚ ፖሊሲዎችን ስራ ላይ እንዲያውሉ ጥሪ አቅርበዋል። ለዕለቱ ያዝነላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ